ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም እንዳነካኝ አንሳ ግራ እንዳነካኝ እንዳነካኝ አታነሳም ለምን ትነካኛለህ? ለምን ነካኝ? ያ ሁለተኛ ነካካለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? እንግዲህ ዛሬ በተወሰኑ ሐሳቦች ዙሪያ ሐሳብ እችራለሁ። የውጫውያኑ የፕሮቴስታንት እንቅስቃሴ ለማሳየት እሞክራለሁ። የውጫውያኑ ሲባል እንግዲህ ከኦርቶዶክስ ውጭ የሆኑ በኦርቶዶክስ ተዋህዶ ውስጥ ደግሞ አለን ብለው ቤተክርስቲያን የማትለውን ቤተክርስቲያን የማታስተምረውን ለሚሸቃቅጡ ሐሳብ እችላለሁ። ከዛ በፊት ግን ትላንትና በቪዲዮ ሳሳያችሁ ማን ነው ይሄ ልጅ ስትሉኝ የነበረው ነገር ስላለ እሴም ብላቴና ላሰማችሁ። እንዳነካኝ አንሳ ግራ እንዳነካኝ አታነሳም ለምን ትነካኛለህ? ለምን ነካኝ? ያ ሁለተኛ ነካካለሁ። እንግዲህ ይህ ብላቴና ከእናቱ አንቀልባ ተርፎ እናቱ በተገደለችበት ቤተሰቦቹን ባጡበት ጊዜ በወላይታ ሆስፒታል ሲታከም የነበረው ከምናሳክማቸው ልጆች በጊዜው ከነበሩት እንግዲህ ናዝሬት ላይም ነበሩ። እንግዲህ አባቶቻችን ሁላችንም በዚህ በሶሻል ሚዲያ ላይ ያለን ተረባርበን ስንሰራ ከነበሩት ማህል ይህ ብላቴና የሕፃን ልጅ አንዱ ነው። እንግዲህ አንድ እግሩን አጥቶ ዛሬ እንደዚህ ሲቧረቅና ሲደሰት ማየት ለኛ መቼስ ምን ያህል ደስታ እንደሚፈጥርብን ታውቃላችሁ። ለምን ብትሉ ይሄ ልጅ ሰማዕት የሆነው በእምነቱ ነው። እግሩን ያጣው እናቱ ሰማዕት የሆነችው በእምነቷ ነው። እሱ ወላጆቹ አባቱም ወላጆቹም እንደዛ የሆኑት ይሄ ልጅ እግሩን ያጣው በእምነቱ ምክንያት ነው። እና አንዳንዶች እንግዲህ ስታዩት ብዙ አልገባችሁም። እና ይህ ብላቴና ነው እንግዲህ ዶክተር ሶሎሞን ቃል በገባልን መሰረት የእግሩ ፕሮሲንትን ደግሞ ፈጥኖ እንደሚሰራ ተስፋ አደርጋለሁ። ዛሬም እንግዲህ ግድያው በተለያየ ቦታ ላይ ቀጥሏል። የቆመ ነገር የለም። ትላንትና እንደነገርኳችሁ ከከንቲባዋ ቢሮ በነበረው ስብሰባ ላይ የአባቶች ሙሉ ጥያቄ መሆን የነበረበት ለምን እንገደላለን ነው። ስለዚህ ይሄንን በሙሉ አላንጸባረቁ ተናግረዋል። አብረን መስራት ነው የሚጠበቅብን። የኛ ብቻ አይደለም መሰል ነገሮች ዱላውን ለዛውም ድንጋዩ መልሳ ወደነሱ የወረወረችበት ነገር ነው የታየውና ሁላችንም እንግዲህ እናስተውል፣ እንንቃ መልእክቴ ነው። በእምነታችን ለምን እንገደላለን ነው ትልቁና ዋና ነገራችን። እና ዞሮ ዞሮ አንዳንዶች ስለጠየቃችሁ ነው እንትን የምለው። በዚህ አጋጣሚ እንግዲህ በዚህ ሶሻል ሚዲያ ላይ የትኛውንም ስራ ስንሰራ ግራና ቀኙ ሳናገናዘብ የምንሰራው ምንም አይነት ነገር የለም። የሰው ጠላትም የለንም። አንዳንዶች እንደው ለማሳቀቅ የምትሞክሩ ሰዎች የምሳቀቅም ሰው አይደለሁም። እኔ ፐርሰናሊ ለምን መሰላችሁ? ማንም ከቤተክርስቲያን አይበልጥም ብዬ ስለማምን ማለት ነው። እወዳችኋለሁ፣ አከብራችኋለሁ።
እንኳን እናንተን ስለ ፕሮቴስታንቱ ስሰራ በጥላቻ አይደለም የምሰራው። ነገር ግን ፕሮቴስታንት የሆኑ ኦርቶዶክሳውያን አሉ። በቃ አሁን የተቸገርንበት ትልቁ ነገር ለምንም እኮ አይደለም ለገንዘባቸው እንዲመቻቸው ብለው ማለት ነው እና ለዝና ብለው እና እነዚህንም ስናወጣ ሐሰተኛ አጥማቂያንን ለምሳሌ ስናወጣ አንዳንዶቻችሁ ትናደዱብናላችሁ። ቤተክርስቲያናዊ ስላይደለ ነው የሚያደርጉት ነገር። ጥምቀት አላት ቤተክርስቲያን። እነዚህ ሰዎች ግን የሚያደርጉት የፕሮቴስታንት እንቅስቃሴ ነው፣ ትምህርታቸውም ልምምዳቸውም ብለን በጽኑ እናሳያለን። እና እስኪ ስለ ፕሮቴስታንቱ እንግዲህ 3 እና 4 ነገሮች አሳያቸዋለሁ በስተመጨረሻ ላይ። የመጀመሪያው ነገር ፊዚካሊ በጎች አስገብተው ሰው የእግዚአብሔርን ቃል ሲንቅ በጎች ቃል እግዚአብሔርን ሊማሩ መጡ የሚሉበት አለ። እሱን አመጣዋለሁ፣ አሳያቸዋለሁ። ለእናቱ ሳጥን የቀብር ሳጥን $300,000 ያወጣ አንድ ፓስተር በዚህ በተወደደ ኑሮ ውድነት እሱን አመጣላችኋለሁ። ከዛ በተረፈ አይነ ስውር የሆነ ሰውን እንዴት መሬት ላይ እያንከባለለ ሲጫወትበት እንዳለ የሚያሳይ መረጃና ማስረጃ አሳያችኋለሁ። በፕሮቴስታንት መድረክ ላይ ደግሞ ምግብን እንዴት እየበሉ እንዴት እንደሚቀልዱ አሳያችኋለሁ። በአምስተኛ ደረጃ ደግሞ በጣም በሚያሳፍር ሁኔታ ዘ ፓሽን ኦፍ ክራይስት የሚባል ወይም ስለ ክርስቶስ ስቅለት ከተሰሩ ቪዲዮዎች ለመሞከር ተብለው ሲጣሉ የሚያሳይ ነገሮችን አሳያለሁ እና ወደኋላ እንግዲህ ሁላችሁም እንድትማሩበት የምንፍቅናውን የፕሮቴስታንቶችን የጉዞ እንትን አሳያችኋለሁ። ከዛ በፊት እንግዲህ በመግቢያ የምናሳየዋችሁ በጣም ልብ የሚነካ አንድ ኦርቶዶክሳዊ የአንድነት ማሳያ ሲል አሰማችሁ። ከዛ በኋላ ወደሚቀጥለው ወደ ሐሰተኛ አጥማቂዎች በመረጃ መጣና ከዛ የፕሮቴስታንቱን በጣም እንድታዩ አንዳንዶች እንግዲህ ናፍቋቸው ፕሮቴስታንት የሚሉ ወዴት እየሄደ እንዳለ ፕሮቴስታንት አሳያችኋለሁ ማለት ነው። ሲዩት እንግዲህ ቦታውን አላውቅም። ዞሮ ዞሮ ኦርቶዶክሳዊ ዜማዎች እንግዲህ ድምፅ አያችሁ አይደለ? በጣም አስደናቂ እና በእውነት ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን።
እሺ በጥቂቱ እንድትነቁ ለምንድን ነው ብንያም ሐሰተኛ አጥማቂያንን የምትቃወመው? ምክንያት ምንድነው? ማስረጃ ምንድነው ብላችሁ አንዳንዶቻችሁ ጠይቁኛላችሁ። እና የነዚህ ሰዎች ልምምድና ስራ በእውነት መጽሐፍ ቅዱሳዊ ቤተ ክርስቲያናዊ መሆኑን በመረጃና በማስረጃ ነው እያሳየው ያለሁት። በዚህ በመረጃ ጉዳይ ላይ ደግሞ ሊሞግተን የሚያስብ ካለ በቤተ ክርስቲያን ትምህርት እንዳይደለ እንናገራለን። ስለዚህ ኮፒ ነው፣ ከፕሮቴስታንቱ ጋር ኮፒ ነው እያደረጉ ያሉት። ለማሳያ ላሳያችሁ። አንቺ ጋር ነኝ። የማይጠፋ ጉዳይ በአንቺ ህይወት ይከናወን። ቆይ ተገኑ እህትሽ ናት። እርግጠኛ ሆኜ እናገራለሁ፣ ከዚህ በኋላ ጸጋ በአንቺ ላይ ይመጣል። እኔ የማገለግለው ሰራዊት ጌታ እግዚአብሔር እንዲህ ብሎሽ መንፈሱም የሸኝላችሁ የተዘጋጀ ያ ማን አንተ መተት ነው መተት ሰይጣና ጋር እንትን ምን አልከኝ? ምንድን ነው? በደንብ ተናገር። በጌታችን በኢየሱስ ክርስቶስ ስም ታዛል። ሰይጣን አጋንንት ነው። በደንብ ተናገር። ስልኩን ጠጋ አድርግና ስንት ዓመት ነው ከያዝከው? ምን አልከኝ? የሁለት ዓመት ልጅ ነው። አሁን ትለቃለህ አትለቅም? እሺ በል ተዘጋጅ። ስንት ናችሁ? ስንት ነህ? እሺ በኢየሱስ ክርስቶስ ስም፣ በድንግል ማርያም ስም፣ በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ቶሎ ሰባት ቂው ነው ቶሎ በቃ ይሄ ልክ የፕሮቴስታንቱ አይነት እና አንዱ ልንገሩት፣ እርሶስ በዚህ ያክል ለምን ይላላጣሉ? አሁን እውነት ለመናገር አሁን ሰሞኑን እንግዲህ እንደምታዩት ወደ አሜሪካ ሀገር እንደገና እመጣለሁ ብለዋል። መስቀል ጨብጠው ነው ማስታወቂያውን የሰሩት። ይኸው እንደምታዩት እና እውነት ለመናገር እኚህ ሰው ይኸው እንትኑን እንዳለ ብታዩት ፕሮግራሙን ወንዝ ዳር የሆነ ፓርክ ላይ ነው የሚያደርጉት። መስቀል ጨብጠዋል። በአሜሪካ ዋሽንግተን ዲሲ፣ ሜሪላንድ ብለዋል። አዘጋጅ የኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ምዕመናን ኮሚቴ ይላል። እንዲህ አይነት እኮ የለም። በነገራችን ላይ ብፁዕነታቸውም ጋር ደውያለሁ። እንዲህ አይነት ነገር የለም። እንዲህ አይነት ማህበር የለም። እንግዲህ ደብሩ አህጉረ ስብከቱ መልስ እንደተለመደው ይሰጣል። እኛም እንድትነቁ ነው። ሽቀላ ነው። እንደገና አይታችሁ ከሆነ ቡና፣ ሻይ እና ምግብ በገንዘብ በካሽ እዛው ይቀርብላችኋል ተብሏል ምናምን ነገር እና እኛ እውነተኛ ሰዎች ቢሆኑ ኖሮ እውነቴን ነው የምነግራችሁ፣ እውነተኛ ሰዎች ቢሆኑ ኖሮ እነዚህ ሰዎች እኛ እንናገራቸው፣ ግን ሌላ አጀንዳ ያለባቸው ናቸው ብለን ስንናገርም በምክንያት ነው የምንናገረው። ለምሳሌ ልናሳያችሁ እንችላለን። እንግዲህ አሁን ጸበል ቦታ ሲገባ ነው
ቢቋረጥ እነዚህ ሰዎች ምን ሊሆኑ ነው ማለት ነው? ውሃ ቢቋረጥ ምን ሊሆኑ ነው? በደንብ ስሙ። በመጀመሪያ ደረጃ እንደዚህ እሳት አደጋ አጥፊ መስል ወይም ላይፍ ሴቨር ውሃ እንትን እንደዚህ ሆኖ አንድ ካህን እና ይሄ አሳፋሪ ነው። ይሄ ፕሮቴስታንታዊ እንቅስቃሴ ነው። የፕሮቴስታንታዊ እንቅስቃሴ ነው። ምን ማለት ነው ፕሮቴስታንታዊ? የግለሰብ ልምምድ ነው። ቤተክርስቲያን ስንዱ እመቤት ነች፣ እንደዚህ አይደለችም ብለን ነው እየተናገርን ያለ ነው። ስለዚህ እነዚህ ሰዎች እየተጫወቱባችሁ ነው። እነዚህ ሰዎች ትምህርታቸውም ልምምዳቸውም መጽሐፍ ቅዱሳዊ ቤተክርስቲያናዊ ነው። ብትነቁ ንቁ፣ ከጣማችሁ ቀጥሉ። ለምሳሌ የሚያጸልያችሁ ጸሎት ይሄ ጸሎትን ነው። አምላኬ ድንግል ማርያም ስም ያቃጥላችሁ ያንቻችሁ በአብ ወወልድ ወመንፈስ ቅዱስ ስም የደብተራ መተት የርኩስ መንፈስ በስልክ ምዝገባ ርኩሳን መናፍስት የጸሌ መንፈስ ከቤተሰብ የተዋረስ ዛር ጠቋር ቡዳ መተት አይነ ጥላ የሰላቢ መንፈስ የቡዳ መንፈስ ሁሉ አገራ ከርት የተባልክ ሽማር የተባልክ ፓራላይዛር የተባልክ የአይምሮ መተት እድሌን የዘጋ ትምህርቴን ያበላሸ ምቀኛ ጠላት የሆንክ በአብ ወወልድ ወመንፈስ ቅዱስ ስም በአጋፍ በቅድስት ሥላሴ ስም በመድኃኔዓለም ስም በባለወልድ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ራጉኤል ስም በቅዱስ መርቆሬዎስ ስም በቅዱስ ሐቁኤል ስም በቅዱስ ሳሙኤል ስም። እንግዲህ አጋንንት አለብኝ ብሎ አጋንንቱን እየቀጠቀጠ ያለው ማለት ነው። ስጋውን እየቀጠቀጠ ማለት ነው። ይሄ ታዲያ የትምህርት ውጤት አይደለም? የነዚህ ሐሰተኛ አጥማቂያን ሐሰተኛ አስተማሪያኖች የትምህርት ውጤት አይደለም? ወገኖቼ እንድትነቁ ነው። በኋላ ትጋጋጣላችሁ፣ ዋጋ ትከፍላላችሁ። እቺ ቤተክርስቲያን ስንዱ እመቤት ናት። በመቅደሷ በቅጥሯ ውስጥ የጸበል ቦታ አለ። አንዳንዱ ጸበል ቦታ ላይ ማንም አጥማቂ የለም። አንዳንዱ ቦታ ደግሞ ካህናቶች ይመደባሉ። እንሂድ እንጸበል። ከነዚህ የቅራቅንቦ ነጋዴዎች ራሳችንን እንጠብቅ። አሁን አጋንንት አለብኝ ብሎ ነው ግርማ ራሱ የሚያስተምረው። እኔ ራሴ አጋንንት አለብኝ ብሎ ነው የሚያስተምረው። የሚያስወጣልኝ ሰው እፈልጋለሁ ብሎ ነው የሚያስተምረው። እኔ አይደለሁም ያልኩት፣ ራሱ ግርማ። ይሄው መስማት ትችላላችሁ። አጋንንት አለብኝ፣ አጋንንት ተዘፍዝፎብኛል፣ የሚያስወጣልኝ ሰው እፈልጋለሁ ብሎ የሚናገረው ራሱ ነው። ይሄው አንተ ምንም የለብኝም ትላለህ። አይ ምንም እንደሌለብህ ሆኖ ተቀምጧል። ግን በእርግጠኝነት የምነግርህ አለብህ። እኔም ደህና ሰው አጥቼ ነው እንጂ አለብኝ። ደህና ሆነህ ከመጣህ እቀበልሃለሁ። ና አግዘኝና አስወጣልኝ እልሃለሁ። ና እርዳኝ እልሃለሁ። በጸጋው እየተከላከልኩ ነው እንጂ የለብኝም ማለት አልችልም። ጠላት አለ። ይኸው አለብኝ፣ በቃ አለብኝ። ስለዚህ አንድ መስቀል የጨበጠ ሰው አጋንንት አለብኝ። ስለዚህ አጋንንት ይቸረችሩላችኋል። እንዴት እንደሚቸረችሩላችሁ ይሄው ደግሞ ደቀ መዝሙሩ ደግሞ በየዓመቱ እየሄደ እንደ አውሊያ ቤት የሚያሸኘው አቶ ተስፋ የሚለውን እንስማ። ስለዚህ ሁል ጊዜ ጠዋት ስትጸልዩ፣ ማታ ስትጸልዩ እኔ ውስጥ ያለ ማንኛውም አይነት ርኩስ መንፈስ በስላሴ ስም፣ በኢየሱስ ክርስቶስ ስም፣ በመድኃኔዓለም በአማኑኤል ስም ታሰር። ስልጣን የለህም፣ አቅም የለህም፣ ባለህበት ታሰር። የስሙ ኃይል ይሰርህ ብላችሁ ማሰር አለባችሁ። በጌታዬ በኢየሱስ ክርስቶስ ስም አስሬሃለሁ ብላችሁ ስታስሩት እየወጣ እየገባ አያስቸግርም። እዛው ባለበት ነው የሚታሰሩ ማለት ነው። አያስቸግርም ብቻ ሳይሆን አይሸውዳችሁም። ስትጸልዩ ስትሰግዱ የሚያንጠራራችሁ የሚያዛጋችሁ እኮ የታሰረ መንፈስ ነው አይደል እንዴ? መውጣት ስላልቻለ እኮ ነው። መንጠራራት፣ ማፋሸግ፣ ሆድ መንፋት፣ ፈስ መፍሳት፣ እንባ በቃ በማዛጋት ብዛት እንባ በቃ በጣም ይበዛል። ይሄ መንፈሱ ከእናንተ ወጥቶ የሆነ ቦታ ላይ መደበቅ አለመቻሉና እናንተ ላይ ሆኖ መታሰሩ ነው። ሌላም ደግሞ እንደገና ያልታሰረ መንፈስም ከሆነ ደግሞ ጸሎት እንድታቆሙት እየተፋለማችሁም ሊሆን ይችላል። አንዳንዴ እንደዚህ ያጋጥማል። ያ ያልታሰረ መንፈስ ይኖራልና ሲፈራ በተለይ የሴት ጓደኞቻችሁ የወንድ ጓደኞቻችሁ መተት ካለ የበላችሁት መተት ካለ ልክ ጸሎት ልትበረከኩ ስትሉ ሆዳችሁ ይነፋል፣ ፈስ ይመጣል። ያ ፈስ ይፈሳል ሲባል ፈሪ ማለት አይደለ? ይደነግጣል፣ ይፈራል፣ ልባችሁ ጅቡ ይላል። ጸሎቱ ቶሎ እስክጨርሱ ድረስ ያቆነጠምጣችኋል። ገጽ ቆጠራ ትጀምራላችሁ። ጭንቅ ይለዋል። በቃ
እናንተ ግን የሚጨንቃችሁ ነው የሚመስላችሁ፣ ግን እንዳይጋለጥም ፈርቶ ነው። እንደገና ደግሞ ቶሎ ከተንበረከካችሁበትም እንድትነሱ ፈልጎ ነው ማለት ነው። እና ተጋለጠ። ይህ እንግዲህ ራቅ ተብሎ ከእንደዚህ አይነት ወሬ ነው ሐዋርያው ቅዱስ ጳውሎስ ራቅ የሚለው። በነገራችን ላይ ይህ ሰውዬ በቃ እንደበጣለት ነው የሚያወራው። በቃ ይሄው እንዲህ አይነት ትምህርት ነው። እነዚህ ሰዎች እመኑኝ ውስጥ ያሉ ፕሮቴስታንቶች ናቸው። እመኑኝ በቃ ልምምዳቸው፣ ትምህርታቸው ማለት የራሳቸው በሬ ወለደ ማለት ነው። እንዴት አይነት ብላችሁ ካሰባችሁ ለምሳሌ እንደዚህ አይነት ይመስሉኛል እኔ። ነገ ህዝቡንም እንደዚህ እንደሚጫወቱበት ተስፋ አደርጋለሁ። እንዴት አይነት ካላችሁኝ ላሳያችሁ። እሺ ነው ላሳያችሁ። እጅግ ያሳፍራል። ተመልከቱ። እነዚህ ሰዎች እንግዲህ ቤታቸውን ሲሰሩ የቤታቸው መግቢያ መውጫ በራቸው ላይ ነው ይህንን መጽሐፍ ቅዱስ እየቀበሩት ያሉት። ከዛ በኋላ አፈር አልብሰው እንደገና ደግሞ እንደምታዩት በሲሚንቶ አድርገው ሰዎች ሲገቡና ሲወጡ ሲረማመዱበት ይታያል። በጣም በሚገርማችሁ ሁኔታ ይህንን ያደረገው የዚህ ቤት ባለቤት ቤቱን ሰላም እንዲሆንለት፣ በረከት እንዲበዛለት፣ ክፉ እንዳይመጣብኝ በሚል አስተሳሰብ ነው። በቃ ይኸውላችሁ እንድታዩት ነው ልምምድ። ሌላ እሺ የእግዚአብሔርን ቃል እየሰሙ ነው። አያችሁ፣ ከውጭ እኛ እየጸለይን ባለንበት ሮጦ መጥቶ ቃል እየሰሙ ነው። ኢየሱስ ጌታ ነው። ያው እንግዲህ እያያችሁ ነው። ይህ መድረክ ሲሆን በቸርች ውስጥ በጎቹ እየሮጡ መጥቶ የእግዚአብሔርን ቃል እየሰማ ነው። ወንድሜ ዘመኑ ያለንበት ዘመን የመጨረሻ ነው። ሰው የእግዚአብሔርን ቃል መስማት እምቢ ቢል በጎች የእግዚአብሔርን ቃል መስማት ጀምሯል። ኢየሱስ ሊመጣ ቀርቧል። ኢየሱስ ሊመጣ ቀርቧል። እና ዛሬ ወደዚህ የመጡት እንግዶች ናቸው። እያያችሁ ነው። የኢየሱስ መምጫ እንደተቃረበ በዚህ ማወቅ እንችላለን። እና እኛ እንመለስ ወደ እግዚአብሔር ቃል። እንግዲህ ተመልከቱ መቅደሱን እንዴት እንግዲህ የነሱ መቅደስ አይደለም አዳራሽ። እነዚህ ሰዎችም እንደዚህ ነው የሚያደርጉት። ለምሳሌ ግርማውን ከዚህ በፊት ቤተክርስቲያን ውስጥ ምግብ ሲያስበላ ነበር። አሁን ደግሞ ወደ እንትን ብሎ በካሽ ነው የምትበሉት የምትጠጡት እና ቅራቅንቦ ይሸጣል። እንደዚህ ይደረጋል። አሁን የሰውዬ ምን አለ? በጎች በቃ እናንተ ባሰሙኝ ምናምን። አሁን ቤተክርስቲያን አሰማኘው እናንተ አሰሙኝም፣ እኔ ግን ሰው እየሰማኝ ነው ይላችኋል። ይኸው ፕሮቴስታንቱ እኮ ሰክሮ ይኸውላችሁ የት እንደደረሰ ላሳያችሁ። ቤተክርስቲያን ውስጥ ልጁ ይጠቀለላል፣ በእርሱ የሚያምን ከፍርድ ይድናል። መከሩ ብዙ ሰፊ ነውና እኛም እንጨዳብን እንስራ። ይነገር እንጂ የምስራቹ ያሰማ ሚስማ በመድረኮቹ። የኢየሱስ ቤቱ ሰፊ ነውና ሰው ይዳንበት ዛሬ እንደገና በወንጌል አላ። እንግዲህ አስቡ። ይሄ ነው እንግዲህ ልምምዱ ማለት ነው። ይሄ ነው ልምምዱ። ያው እነ ግርማም ከዚህ በፊት ቤተክርስቲያን ነበረ ምግብ እንደዚህ ያደረጉት። አሁን ደግሞ ምናምን ንቁ ነው የምላችሁ። ምንም እንደው ጠልቃችሁ ብትመረምሯቸው እነዛም ለአጋንንት ስም ይሰጣሉ፣ እነዚህም ለአጋንንት ስም ይሰጣሉ። እነዛም ቅራቅንቦ ይሸጣሉ፣ እነዚህም ቅራቅንቦ ይሸጣሉ። በግልጽ ስሙኝ። ሁሉ ፕሮቴስታንትን አይደለም እየተናገርኩ ያለሁት፣ በደንብ ስሙኝ። እኛ ኦርቶዶክሳውያን ግን እንደነዚህ አይነት ሐሰተኛ ልምምድ የሚያደርጉትን ሰዎች ማጋለጥ አለብን። ከኛ ወገን አይደሉም። እኔ አሁን ግርማ ከቅዱስነታቸው ጀምሮ ደብዳቤ ተጽፎበታል እና እሱ ግን የሆነ ለመሄድ የሆነ ነገር እየፈለገ ነው። ሩቅ አትሂዱ እኮ። የእነዚህ ሰዎች ትምህርትና መጽሐፍን ብትመረምሩት ከቤተ ክርስቲያን ጋር በምንም የሚስማማ አይደለም እና ቀልድ ነው እየቀለዱ ያሉት፣ እያፌዙ ያሉብን። ሌላው የሚያመሳስላቸው ነገር ላሳያቸው፣ ተመልከቱ። ቤተሰቡ
እንግዲህ በደንብ ስሙኝ። ይሄ ሰው አይነ ስውር ነው። ይሄ ወንድም አይነ ስውር ነው። አይታችሁ አስባችኋል? አንድ አይነ ስውር ላይ ማየት የተሳነው ወንድሜ ላይ 7 ጊዜ ያለ ነው የሚያዘው። ግርማም እንዲሁ ነው የሚያደርገው። በነገራችን ላይ ግርማም እንደዚህ ነው የሚያደርገው። በአይነ ስውር ላይ አንድ አይነት ልናስተያይላችሁ በብዙ እንችላለን። እነዛም ቅራቅንቦ የጸለይኩበት ዘይት ይላሉ፣ የጸለይኩበት ማህረብ ይላሉ፣ የጸለይኩበት እንጨት ጀምረዋል። እንጨት መያዝ በነገራችን ላይ በትር የተጸለይበት በትር ብለዋል። ግርማም መቁጠሪያ ይላል ምናምን። አንድ አይነት ልምምድ እናስቡ። በአይነ ስውር ላይ ገባችሁ? በወንድም ላይ እንደዚህ አይነት ጨዋታ እነ ግርማም ይሄን ነው የሚያደርጉት። እነ ተስፋዬ ይሄን ነው የሚያደርጉት። እነ ሄኖክም ይሄን ነው የሚያደርጉት። ንቁ። እነዚህ ኦርቶዶክሳውያን አይደሉም። ሲባረሩ ይሄን ምስኪን የተከተላቸውን እንደ ግሪሳ የተከተላቸው ህዝብን ይዘውት ይወጣሉ። ከዛ በኋላ የራሳቸውን ቸርች ይከፍታሉ። ከዛ አይቀጥሉም። ይነቃል ህዝቡን ማለት ነው። እኛ ህዝቡን ማንቃት ነው። እኛ ህዝቡን ለህዝቡ ይሄን ነገር መንገር ነው። መጠቀም ያለባችሁ እናንተ ናችሁ። በጣም ጥሩ። እነዛም የክብር ኑሮ ይኖራሉ። ቅራቅንቦ ነው። አሁን የነ ግርማ ሀብት፣ የነ ተስፋዬ ሀብትን፣ የነ ዮሐንስ ጆቢራውን ሀብትን፣ የነ ሄኖክ ሀብትን ታውቁታላችሁ እናንተ። የቀብር ሄዳችሁ ቀን፣ የሰርግ ሄዳችሁ ቀን ልታዩት ትችላላችሁ። የግርማ ልጅ እንኳን በአንድ የሪል ስቴት ኮምፓውንድ ውስጥ ከ2 እና 3 ቤቶች አሉት። ዘሴም ቤቶች ባለቤቱ እንደው ቢኒ እንደው ምናምን አትበሉኝና ይሄው ላሳያችሁ። እቺ ነች እንግዲህ ባለቤቱ። ያት አሁን ምስሪን መቁጠሪያ ነክቷት ያውቃል? መቁጠሪያ ነክቷት ያውቃል? ወይዘሮ ምስራቅን መቁጠሪያ ነክቷት ያውቃል? አያደርጉትም። ከዛ ግሪክ ጭፈራ ቤት ታገኟታላችሁ። ከፈለጋችሁ ሂዱና ቼክ አድርጉ። አልዋሽም። ንቁ። ከዛ በኋላስ ለምሳሌ አንዱ የናይጄሪያ ፓስተር ነኝ ባይ ኢትዮጵያም ነገ ይደረጋል። ቀብርስ የእናቱ ቀብርን ላሳያችሁ። ይሄ እንግዲህ ከጀርባ የምትመለከቱት የአስክሬን መያዣው ደግሞ የሬሳ ሳጥን ማለት ነው። ሙሉ በሙሉ በወርቅ የተሰራ ነው። በናይጄሪያ ውስጥ ያለ አንድ ፓስተር እንግዲህ እናቱን ለመቅበር ደግሞ የእናቱን ሀዘን አስመልክቶ ነው እንግዲህ ይሄን እናቱ 104 ዓመታቸውን ሲሞቱ 150 ሚሊዮን ናira ነው ያወጣበት። ኦልሞስት ወደ $105,000 የአሜሪካ ዶላር አካባቢ የሚያወጣና በወርቅ ነው የምትመለከቱት። ውስጥ ያሉት እናቱ ናቸውና የምትመለከቱት ቀብር ስነ ስርዓት የተካሄደላቸው ሰው በጣም ኤክስትራቫጋንት ከመሆኑ የተነሳ ለአእምሮ የሚከብድ ነገር ነው የምንሰማው። እና 150 ሚሊዮን ናira በእነሱ 150 ሚሊዮን አውጥተው ደግሞ $103,000 አካባቢ በላይ ወጥቶ በእኛ ስንት እንደሆነ ካልኩሌት አድርጋቸው አስቀምጡትና በዚህ አይነት የሳጥን አዘጋጅቶላቸው አፈር ገብተዋል። መረጃ ነው የነገርኳቸው። ሰው ምን ያክል ገንዘቡን የት መጣል እንደቸገሩና የት መጣል እንደከበደው የሚያሳይ ነው። እና እናንተ የሁሉ ብር ቢኖራችሁ የሬሳ ሳጥን ላይ ታጠፉታላችሁ ወይስ ምን ታደርጉበታላችሁ? እሺ ወንድማችን እናመሰግናለን። አሁን በደንብ ስሙን። የግርማና የነ ተስፋዬ ወላጆች ሲሞቱ አላየንም እንጂ ነገ ሊያደርጉ ይችላሉ። ይሄው አሁን ነገርኳችሁ። ሀብት አከማይተዋል። ዮሐንስ ጆቢራው እኮ $3 ሚሊዮን አውጥቶ ሲገዛ ግሪክ ላይ አሁን ጣሊያን ላይም እየተንቀሳቀሰ ነው። ሲገዛ ከናንተ ከምስኪኖች ልክ ሰውዬ እንደዘረፈው ከናንተ ከምስኪኖች የዘረፈው ነው። በቃ እነ ግርማ ማርታቸው እንደዚህ ነው። በግልጽ ብነግራቸው ለምሳሌ የግርማ የማይወልዳት ልጅ ሰርግ መጠየቅ ትችላላችሁ። ዲጄ ተመድቦ በጭፈራ ዘፋኞች ባሉበት እንደ አስፈላጊነቱ ቪዲዮን አወጣዋለሁ። መስቀል ጨብጠው ነበር የተቀባቡት። ሁኔታው እልል ያለ ጭፈራ ቢዝነስ ነው። ነገም ቀብር ላይ ልትደነቁ ትችላላችሁ። እና ብሩን የሚጥሉበት ስላጡ
ይሄን ያደርጋሉ። አንድ አይነት ልምምድ ነው። ተስፋዬ ከአንድ 4 ቤት አለው ብያችኋለሁ። ግን መኪና አልነዳም እያላችሁ መኪና የሚሰጡታሉ። በውሸት ማለት ነው። ገጠመኙ እንዳለው ውሸት እና እኔ አለያቸውም እነዚህ ሰዎችን። ከነዚህ የምለይበት ምንም አይነት ነገር የለኝም። እቺን ስንዱ መቤት ቤተክርስቲያንን እያዋረዱብን ነው እያለን ያለ ነው። እያዋረዱብን ነው። ልክ እንደነዚህኞቹ ይኸው ስሟቸው እንግዲህ በደንብ ስሙኝ። ፊልሙን ሊተገብሩት ሲሉ በቃ ሲመታ አመመው። አሁን እነዚህ ፊልም ነው። እነ ግርማ እኮ በእነ ክሊክን አልሰማችኋቸው? ምን ጋር መጥተው በቅራቅንቦ ሲቀጠቅጧቸው ጀርባቸው እስኪቆስል ስንት ታሪክ እኮ ሰምቻለሁ። እነዚህ በድራማ ነው የሚያደርጉት። ይሄው የመረረው በቃኝ አለ። ክርስትና ድራማ አይደለም። ራስን በመቁጠሪያ የምትደበድብበት ድራማ አይደለም። ይሄው መሮት እንትን አለ። ልክ የነግርማም ቅራቅንቦ እንደዚሁ መሯቸው የተገላገሉ አያሌ ሰዎች አሉ። እነሱን ስናይ ተስፋችን ይለመልማል። ስለሆነም ንቁ። እነዚህ ለድራማ እንደዚህ ላይ ያደርጋሉ። እነዚህኞቹ ደግሞ ይኸው አምላኬ ቅድስት ድንግል ማርያም ስም ያቃጥላችሁ ያንቻችሁ በአብ ወወልድ ወመንፈስ ቅዱስ ስም የደብተራ መተት የርኩስ መንፈስ በስልክ ምዝገባ እርኩስ አመላለስ የጸሌ መንፈስ ከቤተሰቤ በቃ አረካ ብዬ ብላለች እህታችን ክሊዮፓትራ። ብረት ጠንካ በጣም እንዲያመኝ አድርጌ ሰራዋለች። ይሄው በሕክምና እየታገዘችን ያለችው እግዚአብሔር ይመስገን። ብዙዎች የነዚህ ሰዎችን ቅራቅንቦ እየጣሉ ነው። ታዲያ ይሄን ካላወራን ስለ ቤተ ክርስቲያን ልጅነት ከዚህ በላይ አለ? ሐሰተኛውን ካልገለጠ እና ትውልድ ንቃ መልእክቴ ነው። አስተውል መልእክቴ ነው። በእውነት ለመናገር ቅረባት መልእክቴ ነው። በስተመጨረሻ ትዳሩን የፈታውን ሰው ላሳያችሁ። አጋንንት ነው የሚያናግረኝ ብሎ በውሸት የማይባል ጥቅስ ሚስት አይን ነች፣ ስለዚህ 2 አይን ኖሮ ሲኦል ከምትገባ 1 አይን አውጥተህ መንግስተ ሰማያት ብትገባ ተብሎ ተጽፏል ብሎ አስቴር ምዕራፍ 1 ቁጥር 19 በራሱ ተርጉሞ ስለዚህ ሚስቴን አውጥቼ መጣል አለብኝ ብሎ በእምነት ምክንያት መለያየት ራሱ የቻለ ነው። ከዛ በተረፈ ግን አጋንንት ነው ያለባት፣ አጋንንቱ ለፈለፈ ብሎ በውሸት ምስክርነት በአጋንንት ምስክርነት ትዳሩን ፈቶ ተባባሪ ፕሮፌሰር ነኝ ምናምን ብሎ አንድ እኛ ጋር እንደዚሁ የጉዞ ምናምን እያለ የሚያጭበረብሩ አሉ። የተለያዩ ሚዲያዎች አሉ እኛ ጋር የሚያጭበረብሩ አሉ። እና እነሱ ይዘውት እንትን የሚላለ እሱን እንስማና ልጨርስ። ቀየረችብኝ። ከዛ በፊት ምንድነው እኔ ልክ እሷ ያንን ቤተክርስቲያን ኪዳን ትሄድ የነበረውን አቁማ ውድ የፕሮቴስታንትን ሃይማኖት ወደዛ ውስጥ መግባቷ ስለገባት እኔ ደግሞ ዳይሬክት ትኩረትን ወደ ሃይማኖት አዘነበልኩኝ። አሰን ብዬ ለ1 ዓመት ከ6 ወር ማጥናት ጀመርኩኝ። ያሉ ጥያቄዎቹን እንደገና ቤተክርስቲያን መከታተል ጀመርኩኝ። ኪዳን ጀመር፣ ማስቀደስ ጀመር። ከዛ አንድ ቀን ማታ ላይ 3 ሰዓት ላይ ጸሎትን አድርጌ ሳናገራት ሁለተኛ ቃል ነው የምናገረው፣ ተቀየረችብኝ። ምንድነው የተቀየረችው? በአካል አይደለም በድምፅ ተቀየረችብኝ። ምንድነው የምትፈልገው ምናምን አለች። ስለ መንፈስ ስለምን እኔ አላውቅም፣ ገና ጥናት ላይ ማንበብ ምናምን ላይ ነኝ። ምንድነው የምትፈልገው ምናምን አለ። ማፋታት ነው ምናምን አልኩኝ። እንግዲያውስ ፍርድ ቤት መክሰስ ትችላለህ አለች። እሺ አልኩኝ። ከዛ በማግስቱ ተነስቼ ፍርድ ቤት ከሰስኳት። ፍርድ ቤት ከሰስቼ የመጥሪያ ወረቀት አመጣሁኝ። የመጥሪያ ወረቀት አምጥቼ ሱቋን ሄጄ ሰጠኋት። አነበበች። እንዴ
ከሰስከኝ እኮ ፍርድ ቤት እኮ ነው አለ። አዎ ማታ እኮ ከሰሰኝ ብለሽኝ እንዴ እኔ እኮ ማታ አላልኩም ስትለኝ አንተ ነህ እንደዛ እሷ ውስጥ ያለው በቃ አንተ ማቆምክ ችግር የለም ብዬ ከዛ በኋላ መምታቴን አቁሜ ፍቅር መስጠት ጀመርኩኝ። ችግር የለም ይህንን ነገር እንዋጋለን አይነት ነገር ነው። ግን እኔ ገና ፍሬሽ ለኝነቱ አልጠፋም። እንደገና ደግሞ አዋቂ ነኝ የሚለው ነገር አልጠፋም። ጥንት የመጽሐፍና የቁርአኑ እውቀቱ አኖረኝ፣ ግን ምንም ማቆ ይመስለኝ ነበረ። ከዛ በኋላ ሃይማኖቱም ጥልቀት ገባው። ከዛ ፍቅር ሰጣት ጀመር። ከፍቅር ስሰጣት ከዛ የእሷ የአስተማሪዎች ሁሉ መምጣት ጀመሩ። ፓስተር ኦስታንስ የሚባሉ ተነጋገርን። ስንነጋገር መጽሐፍ ቅዱስን አያውቁትም። በቃ የተወሰነ ላይ ለሚጠይቁ ጥያቄ በሙሉ መልስ ሰጣቸዋለሁ። ባለቤትሽ መጽሐፍ ቅዱስና ቁርአን ያውቃል፣ በቃ እንትን አንልም አሉ። በኋላ ላይ እሺ ወደ አንተ ደግሞ ውሰደኝ አለችኝ። እኔም ባህር ዳር ቅዱስ ጊዮርጊስ ቤተክርስቲያን የወንጌል ሰባኪያን ሊቃውንት ባሉበት እሷም እንትን አለኝ። ቁጭ አለን። ጥያቄ ስጠይቃቸው ምንድን ነው የጠየቀቻቸው? እኔና ባለቤቴ ተጋብተን አብረን እየኖረን ነው። ሁለታችንም ኦርቶዶክስ ነበር። እኔ ግን ወደ ፕሮቴስታንት ገባው። መጽሐፍ ቅዱስ ላይ ሃይማኖት ተፋቱ የሚለውን ብቻ አሳዩኝ ብላ ትጠይቃቸዋለች። ከዛ የቤተክርስቲያን አባቶች ደግሞ ምንድነው እዛ ጋር ስለ አዳም አንድ መጀመሪያ አዳም እንደተፈጠረ ሴት ልጅ ከጎኑ እንደተፈጠረች ከዛ ለሁለቱ አንድ ሃይማኖት እንደሚኖራቸው ምናምን ብሎ ይመልሱላታል። እሷ ላይ ያለውን መንፈስ ያው በሂደት እያወቁ ስለነበረ ሊስማማው አልቻለም መልሶ። ስለዚህ አባቶችን አስፈቀድኩኝና እኔ ምንድነው ማቴዎስ ወንጌል 18:9 ይላል ምን ይላል? ሁለት አይን ኖሮ ገሃነም ከምትገባ አንድ አይን ኖሮ ገነት ብትገባ ይሻላል ይላል። አይን ማለት ሚስት ማለት ናት። ለዚህ ማስረጃ ደግሞ መጽሐፈ አስቴር 1:19 ላይ ንጉስና ንግስት ነበረች። ንጉሱ ድግስም ደገሰ፣ እነሆ ወይን የሚጠጣ ነበረ ከመኳንንቶች ጋር። ንግስቲቷ ከጥሮቿ ጋር እና ከመኳንንት ሚስቶች ጋር እሷም ወይን ተጠጣ ነበር፣ ምግብ አልነበረ። ንጉሱ ወይኑን እየጠጣ ብሎት ሄደና መኳንንቱን ሄደ ንግስቲቷን ጥራ አለው። ንግስቲቷን መኳንንቱ ሄዶ ንግስት ሆይ ንጉሱ ይጠራሻል ሲል አልመጣም አለችው። መጣና በመኳንንቶቹ ፊት ምንድን ያለው? እነሆ ንጉሱ በአይኑ ተናቀ ያለው። በሚስቱ ተናቀ አይደለም፣ በአይኑ ተናቀ ያለው። ስለዚህ አይን ማለት ሚስት ነው። እዛን ጊዜ የነበረው ካህናቶች መስቀላቸው ቁጭ አድርገው ባለቤትሽን አዳምጪ ነው ያሉት። ከዛ ያንንም አደረገን። አባቶችና ወደ መጽሐፍ አዋቂዎች ጋር ሄደን በዚህ ልንስማማ አልቻልንም። ከዛ በኋላ ፍቅር ሰጥቻ በፍቅር ቀርቢያ ስለነበር እንቀራረብ ነበር እና እኔ ቁጭ ብዬ አንድ ድራፍት የምጠጣባት ቦታ አለች። እዛ ቁጭ ብዬ እየጠጣሁ እያለ እሷ የት እንደምቀመጥ ታውቃለች። ትመጣለች። ቁጭ ብላ እያለች በአጋጣሚ እየተናገረች እያለ ሰወራት። ከዛ እሷ ላይ ያለው መንፈስ ሊገለኝ እንደነበረ ነገረኝ 3 ጊዜ። አንዴ የአይጥ መርዝ ገዝቶ፣ አንዴ ደግሞ የቁንጫ፣ አንዴ ደግሞ የተዋንጊዜ እና እንዴት ሆንኩኝ እንዴት እንትናል ስለው ልክ እሷ ልትከፍል ስትል ልቧን ይመልሳታል። እኔ ማስተዋል የሚገባችሁ እጾም ነበር፣ እጸልይ ነበር፣ እሰግድ ነበራል። ኦልሬዲ ገብተዋል። በመጠኑ ያው እንዳሁኑ ቢሆን አልፈታትም ነበር። አሁን እዚህ ደረጃ ላይ ባለውበት እውቀት ቢሆን አልፈታትም። መንፈስ ልታገል ነበር። መንፈሱ ልታገለው ነበር። አብራችሁ ይኖራችሁ። ያኔ እንዴት ነው መምህር ተስፋዬ አንዳንዴ እንደዚህ ጠቋር መንፈስ የሚለው ነገር አለ። እውነት ነው። የዛን ጊዜ ኃይለኝነቱ አለ። አዋቂነት ይመስለኛል። ተናጋሪ ነኝ። በተለያዩ ቦታ ላይ እንትላለው። አሁን ነው የረከብኩት። ሃይማኖት ሲገባ ወደ ትክክለኛው መንገድ ውስጥ በዝምታ ውስጥ እውቀት እንዳለ ታውቃለህ። አሁን ልክ ይህንን ስሰማ ድንጋጤ ውስጥ ገባሁ። ያ የፍርድ ቤቱ ኬስ ለሽማግሌዎች ነበረ የተላከው እና ብዙ ጊዜ ነው 3-4 ወር ሆኖታል። ከዛ በኋላ የርኩኝና ጓደኞቼ ጋር ሄጄ አነገርኳቸው። አፋቱኝ፣ ልሷ ልትገለኝ ነው፣ በመርት ልትገለኝ ነው፣ አፋቱኝ። ሊገባቸው እንግዲህ ፍርዱን ለእናንተ ተዋለሁ። እንደዚህ አያሌ ሰዎች ይፋታሉ። በእሱ ያናገረኝ መንፈሱ ነው በሚል ባይደወይ ለአስጢንና ለአርጤክስስ ያነሳው ሀሳብ በእውነት ለመናገር እሱም ወይ ሲጠጣ ብለህ አንተም ድራፍት ስትጠጣ ብለህ ባትቀልድበት መጽሐፍ ቅዱስንም ክርስትናውንም ጥሩ
በዞረበትም አልዞርክም በነገራችን ላይ ማለት ነው። እና እውነት ለመናገር ከሁሉ በላይ ደግሞ እነዚህ አይነት ሰዎችም ተከታዮች አሁን እነዚህ ፕሮቴስታንት የምላቸው አዋቂ ነን ብለው ነው የሚያስቡት፣ ምሁር ነን ብለው ነው የሚያስቡት። ቃሉን እንኳን በአግባቡ አያውቅም በአግባቡ። ስለዚህ አፋቱኝ ብሎ ራሱን የፈተው መንፈሱ እየተባለ ማለት ነው። መንፈሱ እየተባለ በቃ እና አስተውሉ። አያሌዎች ተፋተዋል በዚህ ተራ ነገር። በእነዚህ አይነት ተራ ሰዎች አስተምሩ። እቺን ወርቅ ስንዱ መቤት የሆነች ቤተክርስቲያንን እንደፈለጉ የማትለውን እያሉ ቅራቅንቧቸው ከተሸጠላቸው፣ ሲዲያቸው ከተሸጠላቸው፣ ዩቲዩባቸው ከበዛላቸው ይሄን እያደረጉና ንቁ መልእክቴ ነው። ንቁ ወንድሞቻችን፣ ንቁ መልእክቴ ነው። በስተመጨረሻ እንደዚህ ያለው ጌታዬ ሆይ ባሪያህን በሰላም አሰናብተኝ፣ ዓይኖቼ ለሰው ሁሉ ያዘጋጀውን የእስራኤልን መጽናናት አሳይተኛል። ሳይፈጸም እንደተፈጸመ አድርጎ ማዳንህን አይቻለሁ አለ። ልሙት እህቴ ሆይ ከቆረብሽ ብትሞት ችግር አለበት፣ አትፍሪ። እየዘመርክ ሞት ወዳጄ፣ እያስቀደስክ ሞት ወዳጄ፣ ከክርስቶስ ጋር እየኖርክ ሞት ወዳጄ። ወደዚህ ከፍታ ከወጣ በኋላ ለምን ትወርዳለህ? ከክርስቶስ ጋር መኖር ከጀመርክ በኋላ ሌላ ኑሮ ለምን ትመርጣለህ? ለምን ሌላ ሱስ ውስጥ ትገባለህ? እዚህ ፍቅር ውስጥ ከገባ በኋላ ሌላ ጥላቻ ምን ያደርግልሃል? እውነት እግዚአብሔርን የሚቀምሱት ሰዎች ከእሱ ጋር ለመኖር ይጓጓል። ቅዱስ ዮሐንስ እኮ ወንጌላዊ ፍትሞ ደሴት ታስሮ የሰማዩን ዓለም አስጎበኘው፣ የምትመጣውን ዓለም አሳየው። ከዚያ ምን እንዳለ ታውቃላችሁ? ማብጫው ላይ አሜን ጌታችን ኢየሱስ ክርስቶስ ሆይ እና ብሎ ጮኸው። ምንና የሚበልጠውን ሕይወት አግኝታችኋል። ከክርስትና የሚወዳደር ከክርስትና የሚደራደር ከዚህ ሕይወት የሚበልጥ አንድም ነገር አታገኙ። ቃልዮት ያሰማልን መምህራችን። እንደነዚህ አይነት ወርቅ መምህራኖቻችንን ስሙ። እውነቴን ነው። በራሳችሁ ነገር አትጠመዱ። ለነዚህ ለሐሰተኞች ሲሳይ አትሁኑ። ያማችኋል፣ ማዳን እግዚአብሔር ነው። አይዟችሁ፣ ጸልዩ፣ ተጸበሉ። እውነተኛ ቦታ በእነዚህ ቅራቅንቦ አትታለሉ። እየቆረባችሁ እንሙት፣ እያስቀደስን እንሙት። እያችሁ አሁን እነዚህ ሰዎች ጋር እኮ ፍርሃት ይወገድልኛል ብላችሁ አጋንንት አስገባለሁ፣ አጋንንት ይግባ ይሰብሰብ፣ ኑ ግቡ የሚል ሁሉ ቪዲዮ አይቻለሁ። ኑ ግቡ አጋንንቶች ኑ ግቡ። ተስፋ የሚላል እኮ ልክ አስተምሬያችሁ እንድጨረስኩ እናንተ ላይ ያለ አጋንንት እኔ ላይ ይገባብኝና ተሰቃይቻለ ቪዲዮ። ምን አሰቃያችሁ? እሱስ ምን አሰቃየው? ሰይጣን በዙሪያችሁ ያደባል። በፍጹም ሰይጣን አለብን ብላችሁ አታስገቡት፣ እድል አትስጡት። እክድሃለሁ ነው መጽሐፍ የሚለው። ቤተክርስቲያንም እንዲህ ነው የምትለው፣ ሰይጣንን እክድሃለሁ። አንዴ ስታማተቡ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በዚህ ስም ይበተናል። ሰይጣን እናንተ ጋር እድል የለውም። ገብቶ ማዘፍዘፍም ገብቶ ማኖርም ገብቶ ማደለብም የእናንተ ፈቃድ ነው። የሥላሴ ልጅነትን ክርስቶስን አስወጥታችሁ እንዴት ሰይጣንን ታስገባላችሁ? እንዴት የክርስቶስ ቤተ መቅደስ ሆናችሁ? አዎ መቅደሱ አለ፣ እንቆርብበታለን። እኛም መቅደሱ ነን፣ ተቀባዮች ነንና የተፈተተው እኛ ውስጥ ነው የዘላለም ሕይወት የሚሰጠን። ስንቆርብ የጌታ ስጋና ደም በእኛ አለ። እዚህ ነው የክርስቶስ ቤተ መቅደሶች ናቸው እና የሰይጣን ቤተ መቅደስ አትሁኑ። የነ ግርማዊነ ተስፋዬ ትምህርት መጽሐፍ ቅዱሳዊ ቤተ ክርስቲያናዊ ነው መልእክቴ። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ።
ምሽት እግዚአብሔር ቢፈቅድ በአባ ገብረ ኪዳን ዙሪያ የሰሯቸው ሌሎች ቪዲዮዎች አሉ። እነሱንም እንደዚሁ እያቀረብን ሪያክት እናደርጋለን። እውነትነቷት አትሽጧት። ለነጋዴዎች ሲሳይ አትሆኑ። ወንድማዊ ምክሬ ነው። ሁላችሁ በጸሎት ብንያም ሽታይ ነኝ። ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ። ሰላም እግዚአብሔር ከሁላችን ጋር። ሰላም ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ